በደህና ስራ የመጣ ይመስል ደግሞ ፎቶውን በጊዜ ለጥፎ ዛሬ ማታ በአዲስ ነገር ይጠብቁን። በጣም ነው የምታሳዝነው ግን አብርሃም የምትባለው ግለሰብ ማለት ነው። በጣም ነው የምታሳዝነው። በዚህ ልክ መግማማትና በዚህ ልክ ለኦዲየንስ እንኳን ክብር የሌለ ክብረ ቢስ የሆንክ ክብርህን በዚህ ልክ አዋርደ ለኦዲየንስ ብቻ ሳይሆን ለቤተሰቦች ለወለዱ እናት አባት በዚህ ልክ ማሰደብ አሰዳቢ አሳዳጊ የበደለክ ቆሻሻ ማለት ነው። አንተ አሁን እዚች ጋር ሶስተኛ ሴት ይዘህ መተህ ምን ሊፈጠር ነው? ምን ልታሳየን ነው? ምን ልታስተምር ነው? እዚህ ሚዲያ ላይ ምንድነው የምታስተምረው? እስኪ በአንድ አመት ውስጥ ሶስት ሴት ቀይረህ ምን ልታሳየን ነው? እኔ ሩታዬ ከዚህ ልጅ የገላገለሽን ፈጣሪሽን እያመሰገንሽ ፈጣሪ ደግሞ የሰጠሽን ልጅ እሱን እያመሰገንሽ ህይወትሽን እርፍ ያለ ህይወት እሱን ከነ አንካቴው ከህይወትሽ አስወጥተሽ ከነ ውሽሞቹ ድርሽ እንዳይልብሽ በህግም ይሁን በራስሽ መንገድ ነገሮችን አስተካክለሽ የራስሽን ህይወት እንድትኖሪ ነው የኔ መልእክት ማለት ነው። በዚህ አጋጣሚ ትላንትና እንግዲህ ተመልሳ ስታስጨንቀውና ስትለምነው ስትለማምጠው ሽምግልና ይዛ ዛሬም አልቆረጠልኝም እያለች ስትለምነው አንቺ በምን አይነት መንገድ ነው የምነግርሽ ከህይወቴ ውጭልኝ ስትባይ አሰሚም እንዴ በማለት እንግዲህ ሄርሜላ ከፍ ዝቅ ሲያደርጋት በቃሌ ካልሰማሽ ደግሞ ነገ በተግባር አሳይሻለሁ ብሎ ዝቶ ነበር የሄደውና ይሄውላችሁ ዛሬ እንግዲህ ተጠምጥማበታለች አንገቱ ላይ ማለት ነው። አጥንቷን እንኳን በእጁ እየደገፈን ነው ፎቶ ላይ ማለት ነው። እውነት ለመናገር በጣም ያሳዝነኛል። የአብርሃም ጅልነት ብቻ ሳይሆን ደግሞ እቺ ሴት የምትባለዋ ግለሰብ ራሱ አብርሃም ምን አይነት ሰው እንደሆነ ሚዲያ ላይ መቼም ታይዋለች። የሱ ህይወት ምን አይነት ህይወት እንደሆነ ታውቃለች። ነገር ግን እሷ ራሷ እንደሱ ተስፋ የሌላት ሴት ናት። እውነት ለመናገር ተስፋ ያጣች መሄጃ ያጣች ሴት ትመስለኛለች። ምክንያቱም ጤነኛ ሴትና ክብሯን የምትጠብቅ ሴት ከአብርሃም ጋር አይደለም አብርሃም ባለፈበት መንገድ የምታልፍ ሴት ትኖራለች ብዬ አላስብም በዚህን ሰዓት ማለት ነው። ገባችሁ አይደል ወዶችዬ? ስለዚህ እኔ ሩታዬ ከዚህ ሰውዬ የገላገለሽን ፈጣሪሽን አመስግነሽ ክብርሽና ልጅሽን